በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የጻድቁ አባታችን የአቡነ ተክለ ሃይማኖት ገድላቸውን እናሰማለን። ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በዠማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዩን አግኝቶ በላዩ አማተበ። አፍሮ ሚስቱን ትቶ ሸሸ። ክቡር አባታችን ሴቲቱን ይዞ ወደ በዓቱ አመጣት። የሃይማኖትንም ነገር አስተማራት። አሳምኖ የምንኩስናንም ልብስ አለበሳት። ይህም ነገር በየስፍራ ሁሉ ተሰማ። በውስጣቸው የሚኖሩ ሰዎችም ስለዚህ አመኑለት። ብዙዎች አጋንንት ደግሞ እየጮኹ ወደ ዋሻ ደጅ መጡ። ድምፃቸው ግን እንደ ጦርነት ቀን ፈረስና እንደ ብዙ ሰረገላ ድምፅ ነው። ከፍጅታቸው ድምፅ የተነሳ የዋሾቹ ስፍራ ተነዋወጠች። የክቡር አባታችን ደቀ መዛሙርት እጅግ ደነገጡ። አባታችን ተክለ ሃይማኖትም አይቶ አጋንንት እንደሆኑ አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወደ ደጅ ወጥቶ አማተበባቸው። ድል አደረከን፣ አሳፈርከን እያሉ ሁሉም ተበተኑ። ይህንንም ሲናገሩ ደቀ መዛሙርቱ ሰሟቸው። ክቡር አባታችን ግን አጋንንትን ረገሟቸው። እጅግን በረታባቸው። የሚያደርጉትን አማጡ። ባሰበውም ነገር ሁሉ ጌታችን ይረዳዋል፣ ከሰይጣናትም የተነሳ አይፈራም። በአንዲት ቀንም አባታችን ተክለ ሃይማኖት በጸሎት ሳለ እንደ ወርቅ የሚያበሩ 2 ቀንዶች አሉት ታላቅ ዘንዶ መጣ። ክቡር አባታችንንም ሊውጠው ወደደ። ክቡር አባታችንም በላዩ አማተበ። ዘንዶም ከላይ እስከታች ተሰነጠቀ። ደቀ መዛሙርቱን ጠርቶ ና ይህን ዘንዶ እየው አለው። ደቀ መዝሙሩም አይቶ እጅግ ደነገጠ። ክቡር አባታችንንም እስኪ ከንዳውና ልኩን እወቀው አለው። ቢከነደውም 60 ክንድ ሆነ። ሰይጣንም አንተ ክፉ በየቦታው ሁሉ አስጨነከኝ፣ አሁንስ ግን የሸዋን አውራጃ ሁሉ ተውኩልህ እያለ ከሩቅ እየጮኸ ይህንን ተናግሮ እንደ ጢስ ተኖ ጠፋ። ከዚያችም ቀን ጀምሮ ሰይጣን መፈታተኑን ተወው። ክቡር አባታችን ደቀ መዛሙርቱን ዛሬ በእጅ እግዚአብሔር ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም።
እሁድ፣ ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለ ለልጆች ንገራቸው ብሎ ጌታዬ ኢየሱስ ክርስቶስ የነገረኝን አሁንም እነግራችኋለሁ፣ በልባችሁ ጠብቁት አላቸው። በአባታችን ጥግ ለመኖር አንድ ብላቴና መጥቶ ከደቀ መዛሙርቱ ሄዶ ለክቡር አባታችን ንገሩልኝ ብሎ ለመናቸው። ለጊዜው ተግባር ዕድ ይዘው ነበርና ለአባታችን እስክነግርልህ ቆይ አሉት። ከቤት በገቡ ጊዜ ግን ረሱት። መንፈቀ ሌሊትም ሲሆን ወደ እኔ የመጣ አሁን ብላቴና ለምን ረሳችሁት? መምጣቱንስ ለምን አልነገራችሁኝም? አላቸው። በነጋ ጊዜም ያንን ብላቴና ትናንትና ከተዉበት ስፍራ በደህና አገኙት። ወደ አባታችንም ወሰዱት። አባታችንም ባየው ጊዜ እጅግ ወደደው። ከጥቂት ቀን በኋላ የምንኩስና ልብስ አለበሰውና በገድሉ የሚከራከር በሥርዓቱ የሚኖር ሆነ። ልጅም ያልነው አባታችን ፊልጶስ ነው። ይህ አባታችን ግን ለመንፈስ ቅዱስ ማደሪያ ሆነ። ትንቢት ይናገራል፣ ለደቀ መዛሙርቱም የዘነጉትን ሁሉ ያሳስባቸዋል። ዘርአ ሚካኤል የሚባል የግራርያ ሹም ይኸው ሰሜን ሰገድ ክቡር አባታችን ጠራው። ቢራም ወደሚባል ተራራ ወሰደው። የሀገር ሰዎች የሚሰግዱለት ከባላዛሮች ወገን አንድ ሰው ነበር። ወደ ክቡር አባታችንም አመጡት። አባታችንም ባየው ጊዜ አማተበበት። በላዩም ያደረበት ርኩስ መንፈስ ጥሎት ሸሸ። ሰውየው ግን ያን ጊዜ ሞተ። ትልቅ ሽብር ሆነ። በመልከ ጼዴቅ ስም በዚያ ስፍራ ቤተ ክርስቲያን አነጸ። በጻድቃን ደግነት ሀገር ቀናች ተብሎ እንደተነገረ በክቡር አባታችን እጅ ያች ሀገር ዳነች። ከዚህ በኋላ የሀገረ ገዥ የንጉሡን ጠላቶች ለመዋጋት ወደ አረብ ዘመተ። ከዚያም ታሞ ለመሞት ደርሶ እነሆ አባቴ ተክለ ሃይማኖት ወደ እኔ መጣ፣ በግልጽም አየዋለሁ አለ። ከበውት የቆሙትም የእጁን መስቀልና ማዕጠንቱን አታዩምን አላቸው። ዳግመኛም ቸርነቱን ላሳየን ለእግዚአብሔር ክብር ምስጋና ይሁን አለ። ይህንንም ተናግሮ በክብር አረፈ። አስከሬኑንም ወደ ሀገሩ አገቡት። አባቶቹ በተቀበሩበት ስፍራ ተቀበረ። ስለ አባታችንም በእረፍታቸው ጊዜ ልጆቹን እንዲጎበኝ ብዙ ቅዱሳን መሰከሩለት። ዳግመኛም ስሙን ከሚጠሩት ነፍሳት ሁሉ ጻድቅም ኃጥእም ቢሆን ወደ አባታችን ተክለ ሃይማኖት ሳያደርሱት ወደ ዘለዓለም ርስቱ አያስገቡትም ተብሎ ተነገረለት። ይህች ነፍስም ባየችው ጊዜ አባቴ አባቴ ሆይ ተክለ ሃይማኖት እያለች ወደ እሱ ትጮኻለች። እሱም አባትሽ እኔ እነሆኝ ይላታል። ይህችም ነፍስ ወጥታ በጎኑ ትቀመጣለች። ከዚያም ወደ ርስቷ ትገባለች። የኃጥአኑንም ነፍስ ብትሆን ወደ አባታችን ተክለ ሃይማኖት ሳያደርሷት ወደ ሲኦል አይወስዷትም። ይህችም ነፍስ ባየችው ጊዜ ወደ እርሱ ትጮኻለች። አባቴ አባቴ ትለዋለች። ክቡር አባታችንም ወደዚያች ነፍስ ተመልክቶ ስሙንም በመጥራት ቢሆን መታሰቢያውን በማድረግ በጎ ሥራ የተገኘባት እንደሆነ ወደ ፈጣሪው ያማልዳታል። በተሰጠው ቃል ኪዳንም ወደ ዘላለም ሕይወት ያደርሳታል። በዚያ ዘመን ታላቅ ተአምር ሆነ። ጎልማሶች ወንድ መነኮሳትና ቆነጃጅት ሴቶች መነኮሳት በአንድ መኝታ ይተኛሉ። ሰይጣን ዝሙት ልጆቹን እንዳይተናኮልበት ክቡር አባታችን አስሮት ነበርና ክፉ ፈቃድን በማሰብ ወንድና የሴት ሥራ አይታወቅም ነበር። ለጸሎት በመንፈቀ ሌሊት በተነሱ ጊዜ ወንዱ የሴቲቱን ልብስ ይዞ ይህ ልብስ የኔ ነው ይላታል። ሴቲቱም የወንዱን ልብስ ይዛ እንዲህ ትለዋለች። እርስ በርሳቸውም ይጓተታሉ። እንዳላደጉ ሕፃናት ሐልዮ ኃጢአት ስላልነበረባቸው የድንቆች ወገን የሚሆን ክቡር አባታችን ተክለ ሃይማኖት ባለበት ዘመን ሁሉ መነኮሳትን የሚያስነውራቸው ነገር ከቶ አልተሰማም። ስማቸው አባ ኤልሳ፣ አባ ፊልጶስ፣
አባ ኖሪዎስ፣ አባ ዜና ማርቆስ፣ አባ ቶማስ፣ አባ ታዲዮስ፣ አባ ስምዖን፣ አባ ተስፋ ሕፃን፣ አባ ተስፋ ስሉስ፣ አባ ክርስቶስ ቤዛነ፣ አባ ድህነኒ፣ አባ መስቀለ ሙዓ፣ አባ ክርስቶስ ሙዓ፣ አባ ኤዎስጣቴዎስ፣ አባ ኢዮስያስ፣ አባ ማርቆስ የሚባሉ በገድል የሚከራከሩት ደቀ መዛሙርት ከሱ ጋር ኖሩ። እሊህም መላእክትን የሚመስሉ አእማደ ምድር የተባሉ ናቸው። ከልጆቹም ብዙዎች በገድል የተፈተኑ ሆኑ። ጠባቂያችን አባታችን የክርስቶስ ምሳሌ ሆኗልና መንፈቀ ሌሊትም በሆነ ጊዜ ሁሉም አብረው ወደ ቤተ ክርስቲያን ይገባሉ። አባታችን ተክለ ሃይማኖትም መብራትን ይዞ ፊታቸውን ይመለከታል። መነኩሴም መነኩሲትም ቢሆን የማያልቅስ ያገኘ እንደሆነ በመቋሜ ይገጫቸዋል። አንዱንም አንዱ ጎስቋላ ሆይ በዚህ ካላለቀስክ በወዲያኛው በገሃነም መጽናናት፣ መረጋጋት፣ እረፍት በሌለበት ታለቅሳለህን? ይለዋል። በቅዳሴ ጊዜ እንዲህ ያደርጋል። የቡራኬው ጸሎት በደገመና የሙታንን ስም በጠራ ጊዜ እጅግ ይረዝማል። እስከ መጨረሻውም ድረስ አስቀድሞ ለእያንዳንዱ 150ውን መዝሙረ ዳዊት፣ 15ቱን ነቢያት፣ 5ቱን መኃልየ ያደርሳል። ለሕዝብ፣ ለአሕዛብ፣ ለነገሥታት፣ ለመኳንንት፣ ለሀገርም ሁሉ ጸሎትን አብዝቶ ይጸልያል። ደቀ መዛሙርቱም ጥቂት ጥቂት የእርሻ ሥራ ጀመሩ። በውስጡም አተር ዘሩ። የዕለት ምግብ እንዲሆናቸው ጎመን፣ ሽንኩርት፣ ድንች ተከሉ። ሽኮኮች፣ ጦጣ፣ ዝንጀሮች፣ ጃርት፣ ሌሎችም አትክልትን የሚያጠፉ ሁሉ አስቸገሯቸው። ደብረ አሰቦት ገና ምድረ በዳ ነበረችና። ለአባታችን ለተክለ ሃይማኖት አዝመራችን አጠፉብን ብለው ነገሩት። እኛ ወደ ቤታቸው መጣንባቸው እንጂ እነሱ ወደ እኛ አልመጡብንምና ተዋቸው፣ እንደኛ ሥጋውያንና ደማውያን ናቸውና አንግፋቸው አላቸው። ደቀ መዛሙርቱም ዝም አሉ። አውሬዎቹ ግን የበረቱባቸው ሄዱ። አስቸግረዋቸው ከልካቸውም አለፉ። በአንዲቱ ቀንም አባታችን ሲመለከት አንድ ግመል ዝንጀሮ መጥቶ የመበለቲቱን እጅ ይዞ በሁለተኛው እጁ የያዘችውን በድፍረት ወሰደባት። እስኪያማት ድረስም ደበደባት። ጮኸች። መነኮሳቱም መጥተው አስጣሏት። ክቡር አባታችንም ይህንን ግፍ አይቶ ጽኑ ግዝት አውጥቶ በዚህ በምድረ በዳ ያላችሁ አራዊት ሁላችሁ ቅዱሳን የደከሙበትን ገንዘባቸውን እንዳትዳፈሩ ከወሰኑላችሁ ከልካቸው አልፋችኋልና እኔ በማገለግለው በእግዚአብሔር ቃል የታሰራችሁ ሆኑ አላቸው። ከዚያን ቀን ጀምሮ አዕዋፍና እንስሳት ሁሉ የሚበሉ ታሰሩ። በአንድ አውሬ ጥፋት ሁሉም ታሰሩ። አባታችንም ባለበት ዘመን ልክ አህዮች በምድረ በዳ ያድሩ ነበር። የሚጎዳቸው አልነበረም። ዘርተው እስኪሰበስቡ ድረስ ከአራዊትና ከአዕዋፍ አዝመራቸውን አይጠብቁም ነበር። የሌሊትና የቀን ምግባቸውን የእግዚአብሔርን ቃል አድርገው የወንጌልን ትምህርት በማስተማር እንዲህ ልጆቹ እየጎበኘ ኖረ። ዓለምስ እንኳን አያስቡትም ነበር። በሥራቸውም ሁሉ መላእክትን መሰሉ። አባታችንም ራሱ ጌታ በጨለመው ሀገር ውስጥ እንደኔ ብርሃን ሁኑ ብሎ እንደተነገረ የክርስቶስ ምሳሌ ሆነ። ደቀ መዛሙርቱንም ሐሳብ ሳይነግሩት አውቆ የሚሆነውን ይነግራቸውና ይሆን ነበር። ከዚህ በኋላ አባታችን ተክለ ሃይማኖት አስቦ ወዮልኝ፣ ወዮታ አለብኝ፣ እውነተኛ ዳኛ በመጣ ጊዜ በዚያች ቀን ምን እመልሳለሁ? የሰማዩ አባቴን ፈቃድ ከሚሰራ በቀር ወደ መንግሥተ ሰማያት የሚገባ የለም ያለውን ቃሉን አላሰብኩምና አለ። ወይኔ ያንን ጊዜ ወዴት እሸሻለሁ? ከሕያው እግዚአብሔር ከቁጣው ፊትስ ወዴት ሄጄ እውላለሁ? ወዮልኝ፣ ወዮታ አለብኝ ለሰማያዊ ሙሽራ ሰርግ በበጎ ሥራ ያልተሸለምኩኔ ወዮልኝ። ጨው ምግብን ሁሉ እንዲያጣፍጥ እሱ ግን የሚያጣፍጠው እንደሌለ
አልጫም ከሆነ በኋላ ከአፍ አጥለው ሰዎች እንዲረግጡት። መብራት ቢጠፋ የሚያበራለት የለም፣ ጨለማ ከሚወርሰው በቀር ባለመድኃኒትስ ማን ይፈውሰዋል? ራሱ የሚድንበትን ካላወቀው ነፍሴም በእኔ ላይ እንዲህ ሆነች። ሌሎችንም አጣፈጥኩ፣ ለራሴ ግን አልጫ ሆንኩ። ሕሙማንን ፈወስኩ፣ ለራሴ ግን ድውይ ሆንኩ። ለዓለም አበራሁ፣ ለራሴ ግን ጨለማ ሆንኩ አለ። ለዓይኖች እንቅልፍን ለሽፋሽፍቶች ማንጎላጀትን አትስጣቸው ያለውን የነቢዩን ቃል ደግሞ ለነፍሷ አሳሰባት። እንደ ኦፍ ከድፊት እንደ ፌቆ ከወጥመድ ከጥፋትም ሁሉ ትድን ዘንድ ያለውን ያሳስባት ነበር። ይህንንም ተናግሮ በገዳም ውስጥ ግራ ቀኝ እጁን ለመዘርጋትና ለመቆም የሚበቃውን ያህል ፍሩክታ ሰርቶ በውስጡ በሚጠጋበት በኩል 8 ስለታም ጦር፣ 2ቱን በፊቱ 2ቱን በኋላው 2ቱን በቀኝ 2ቱን በግራ፣ እነዚህም ሰውነቱን የሚወጉትን ተከለ። ከዚህ በኋላ ሰውነቱ ደከመ፣ ለእርጅናም ደርሶ እንደ ቀድሞ ወንጌሉን ዙሮ ለማስተማር ባይቻለው ስለዚህ በአንድ ስፍራ መቆምን ወደደ። ከዋሻም ገብቶ ፈጽሞ የገድል ጣዕም እንደማያውቅና ዛሬ እንደሚጀምር ሆኖ አዲስ ገድልን ጀመረ። በትር በእጆቹ ሳይመረኮዝ እንደተተከለ አምድ ቆመ። እግዚአብሔር ስፍራውን የያዕቆብን አምላክ መኖሪያውን እስካገኝ ድረስ ከመኝታዬ አልጋ ልጠጋም፣ ለዓይኖች እንቅልፍ ለሽፋሽፍቶችም ማንጎላጀትን ለፊቴም እረፍትን አልሰጥም አለ። ከበዓቱ ሳይወጣ ሌሊትና ቀን ቆመ፣ አልተቀመጠም፣ ወደ ግራና ወደ ቀኝ አልተንቀሳቀሰም። ውሃም ቅጠልም ቢሆን ከቀዳሚትና ከሆድ በቀር በዚያን ወራት ምንም አልቀመሰም። እህል ግን ከመነኮሰ ጀምሮ እስከ ሞቱ ቀን ድረስ አልቀመሰም። ፀሐይንም ጨረቃንም ከዋክብትን በጋና ክረምትን ቡቃያንና አበባን ፍሬውንም አላየም። ዓይኖችም ሳሉት እንደ እውር፣ ጆሮቹም ሳሉት እንደ ደንቆሮ የማይናገር በተከናወነ አንደበት ያለው እንደ ድዳ፣ ከምስጋና በቀር ምንም አይናገርም። ሌሊትና ቀን እግዚአብሔርን ያመሰግናል። ዓለምንም እንደ ትቢያና እንደ ጉድፍ አስመሰለው። ከክርስቶስ ጋር እንደተሰቀለ ሆነ። ልቦናውንም ዘወትር ወደ አየር የተመሰጠ ነበር። እንዲህ ባለ ገድልም ብዙ ዘመን ኖረ። ቁመቱንም ካበዛ ወዲህ አንዲት የእግሩ አገዳ ተሰበረች። ደቀ መዛሙርቱም አንስተው በጨርቅ ጠቅለው ከመንበሩ እግር በታች ቀበሯት። ከዚህም በአንዲት እግር 7 ዓመት ቆመ። ከነዚህም 4ቱን ዓመት ውሃ አልጠጣም። ድካም በማብዛት እንደ ነቢያት፣ ወንጌልን በማስተማር እንደ ሐዋርያት፣ በመገረፍ እንደ ሰማዕታት፣ አጥንቱ ከሥጋው ጋር እስኪጣጋ ከሰውነቱም ማለቅ ብዛትና የሚያቃጥለውን ላብ እንደ ደም ዥርርታ በማፍሰስ ከሚሆን ስግደቱ የተነሳ መለያው እስኪቆጠር ድረስ ተባትሆን በመያዝ እንደ መነኮሳት ሆኖ መንፈሳዊ መገዛቱን በጨረሰ ጊዜ ጸሎቱም እንደማይደርቅ ውሃ ምንጭ ወይም እንደ ትንፋሽ ሌሊትና ቀን የእንባው አወራረዱ ያለ ልክ ነበር። ከሁሉ ግን የሚበልጥ ሥራው የሥጋ ፈቃድን መተውና መንፈስ ቅዱስን የተመሉ አባቶች የከለከሉትን ውዳሴ ከንቱ መናቅ ነበር። እንዲህ ባለ ሥራ ሳለ ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ለስም አጠራሯ ስግደት የሚገባት እመቤታችን ቅድስት ድንግል ማርያም አብረው ነበረች። 15ቱ ነቢያት፣ 12ቱ ሐዋርያት፣ ብዙዎች ሰማይ ሰራዊት፣ የመላእክት አለቆች የብርሃን ልብስ ይዘው መጡ። ጌታችን መድኃኒታችን ኢየሱስ ክርስቶስም ወዳጅ ተክለ ሃይማኖት ሆይ እንዴት አለ? ከድካምህና ከሐዘንህ ወደ ዘለዓለም ጸሎትና ወደ ዕረፍት ከባርነት ወደ ነጻነት ለወጣ ወደ አንተ መጣው። መታሰቢያህን ለሚያደርግ ስምህን ለሚጠራ ሰው ሁሉ እኔ እስከ 10 ትውልድ እምረዋለሁ ብዬ በእውነት እነግርሃለሁ። ቤትህንም ለሠራ በሰማይ የመንግሥት ቤትን ይሠራለታለሁ።
የገድልህንም መጽሐፍ ላጻፈ አንተንም በመታመን ላጻፈው በሰማይ በሕይወት መጽሐፍ ስማቸውን እኔ እጽፋለሁ። በስምህ እንግዳ የተቀበለውን እንግዳ ሆኖ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ አሳርፈዋለሁ። በስምህ የተራበውን ላጸገበ የሕይወትን እንጀራን ያጠግበዋለሁ። በስምህ ለተጠሙት ያጠጣውን ከጎኔ ከፈሰሰው ደም ምንጭን ያጠጣዋለሁ። ደስ ብሎት በዓልህን ያከበረውን ሁሉ በ1000 ዓመት ምሳ ካንተ ጋራ እኔ አስቀምጠዋለሁ። በስምህ የታረዘውን ላለበሰ ላንቃ የሚባለውን የብርሃን ግምጃ እኔ ያለብሰዋለሁ። ለቤተ ክርስቲያንም ነጭ ስንዴና ሜሮን ዘቢብና ዕጣን የሚያገባውን እኔ ጸሎቱን እሰማዋለሁ፣ ኃጢአቱንም ይቅር እለዋለሁ። ከዚህ ሁሉ ድሃ የሆነ ሰው ቢኖር በመታሰቢያ ቀን አዘንተኛውን ቢያጽናና፣ ድውዩን ቢጠይቅ፣ በሆነውም ሆኖ ቢያገለግል፣ ቅጠል በመቁረጥም ቢሆን ወይም እንጨት በመፍለጥ ውሃ በመቅዳትም ቢሆን በዚህ ሁሉ ቢረዳ እኔ በመንግሥተ ሰማያት አበቀዋለሁ። ከሩቅም ከቅርብም ቢመጣ ወደ መቃብር የሄደውን እኔ ወደ መቃብር ኢየሩሳሌም እንዲሄድ አደርገዋለሁ። በመታሰቢያ ቀን ሥጋውን ደሙን የተቀበለውን ስማቸውን ከተጠራው ገድላቸው ከተነገረው ልጆች ጋራ እኔ እቆጥረዋለሁ። ሥጋውን ደሙን ባይቀበል ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ክርስቶስ ቃሌ የማይታበለው በሰማያዊት ኢየሩሳሌም በባለሟልነት መቁረብን እሰጠዋለሁ። ስለ ሃይማኖቱ መንግሥተ ሰማያት ካንተ ጋር አኖረዋለሁ። አንተ ከተቀበርክበት ቤተ ክርስቲያንህም ከታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ አይጎዳም፣ ገሃነመ እሳትንም ከቶ አያይም። ስሙ በሕይወት መጽሐፍ ያልተጻፈውንም ሁሉ በቦታ አይቀበርም። ከጉር እስከ ሸምን ወንዝ የተቀበረውን ሁሉ ምሬልሃለሁ። ለአንተም ለዘላለም መታሰቢያ ይሆንልህ ዘንድ ቃል ኪዳን ሰጠውክ። እነሆ መቀዳደምክን ጨረስክ፣ ሃይማኖትህንም ጠብቀህ በጥቂት የታመንክ ሆንክ። ቸር አገልጋይ ባሪያ ሆይ እንደ ባሕር አሸዋ እንደ ሰማይ ከዋክብት ብዛታቸው ስለማይቆጠረው ካንተም በኋላ ስለሚነሱት ስለ ብዙዎች ልጆቼ በ15ቱ የገነት ሀገሮች በ5ቱም የመንግሥተ ሰማያት ላይ እሾምሃለሁ አለው። ጌታችንም ዓይኖችህን አንሳለው። ዓይኖቹንም አንስቶ በገዳሚቱ ላይ ተመለከተ። ኅብሩ የማይታወቅ ደመና ጽንፍ እስከ ጽንፍ ረቦ በበታቹም ነጫጮችና ቀያዮች ወፎች አየ። ቁጥር የሌላቸው ብዙዎች ነበሩ። ክቡር አባታችን ተክለ ሃይማኖትም ጌታችን መድኃኒታችን ኢየሱስ ክርስቶስን ይህ የማየው ምንድን ነው አለው። ይህ የምታየው መንፈስ ቅዱስ ነው። በዚህ ገዳም ላይ እንደዚህ ይረባል፣ ዓለምም እስኪያልፍ ከሷ አይርቅም። እሊህም በበታችሁ የሚንቀሳቀሱት ወፎች በውስጧ በመንፈስ ቅዱስ ካንተ የሚወለዱ ልጆች ናቸው አለው። ክቡር አባታችንም ሥጋዬ ይቀበል ዘንድ ወዴት ታዛለህ አለው። ጌታችንም እስከ 57 ዓመት ከዚህ ይቀበራል። ከ57 ዓመት በኋላ ግን ይህች ዋሻይቱ ትናዳለች። በዚች ገዳም አደባባይ በስምህ ታላቅ ቤት ልጆች ሰርተው አስከሬንህን አፍልሰው በውስጡ ያኖራሉ። ይህ ሕይወቴ በመንፈስ ቅዱስ ስም በቁርባን በጸሎት ጊዜ በላይዋ ይረባል። በውስጧም ደስታና ፍቅር ይሆናል። በሕንፃዋም የጽድቅ መሠረት አደርጋለሁ። የሚቃረኗትንም አደክማለሁ። ጠላቶቿንም አጎሳቁላቸዋለሁ። በውስጧም ሆነው ጠብ ክርክር የሚያነሱትን አጠፋቸዋለሁ። ለሚጠጉባት በውስጡ አገለጥላቸዋለሁ። ጸሎታቸውንም እሰማለሁ፣ ከክፉም አድናቸዋለሁ። በላይዋም ረሃብ፣ የእህል ምታት፣ የእንስሳ ሞት አላመጣም። እስከ ዘላለም ዕረፍትን እሰጣታለሁ። ድሆቿም እህል አጠግባቸዋለሁ። አገልጋዮቿንም ሕይወት አለብሳቸዋለሁ። ጻድቃኖቿም ደስታ ደስ ይሰኛሉ አለው። ክቡር አባታችን መጠኔ አይደለውን ይህንን ሁሉ ክብር የሰጠኝ አቤቱ ለአንተ ክብር ምስጋና ይገባል።
ነገር ግን በቸርነትህ ብዛት ሰውንም በመውደድህ ነው እንጂ በበጎ ሥራዬ አይደለም አለው። ዳግመኛም አቤቱ ነፍሴን በምን ትለያታለህ አለው። ጌታም በሥራ ሁሉ እኔን እነሆ ተከተልክ፣ ወዳጅ ሆይ አሁንም በመንግሥተ ሰማያት ከእኔ ጋር እንድትተካከል በሞቴም ልትመስለ ይገባሃል። በጴንጤናዊ በጲላጦስ ዘመን እኔ ሰማዕት ሆኛለሁና፣ ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆችን እግሮችን በመቸንከር በእንጨት መስቀል ላይ ሞትኩ እንጂ እንደ ሰው ሁሉ የሞትኩ አይደለሁም። ክቡር አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታችንም መጋደልንስ ፈጸምክ፣ ከሞት በቀር ምንም አልቀረህም። ይህንንም ተናግሮ 3 ጊዜ ስሞት ሰላምታ ሰጥቶት ወደ ሰማይ አረገ። ከዚህ በኋላ አባታችን ተክለ ሃይማኖት ልጆቹን ሁሉ ሰብስቦ እነሆ የሙሽርነት በዓል እነሆ ቀረበ፣ የሰርግ ልብስ በመልበስ ተሸልማችሁ ለመሄድ ተዘጋጁ። የሙሽርነትንም የሰርግ ልብስ እንደለበሰ አንዳንድ ሰው ከእግዚአብሔርም ክብር እንደራቀው አትሆኑ። በበጎ ሥራ ያልተሸለመ ሰው ወደ ሰማያዊ ሙሽራ ሰርግ አይገባምና። ጌታዬ ኢየሱስ ክርስቶስ በዚች ሌሊት ትሞታለህ ብሎ ነገረ። ከእኔ ጋር የምትሄዱ አላችሁ አላቸው። ለራሳቸውም ስማቸውን ጠርቶ ነገራቸው። ቀኑንም አስረዳቸው። ጌታም የሰጠውን ቃል ኪዳን ሁሉ ነገራቸው። ደቀ መዛሙርቱም ደስ ብሏቸው አደነቁ። ከሱም ስለ መለየታቸው ያዘኗሉ። በዚች ቀን የሆድ ወረርሽኝ በሽታ ገባባቸው። ስማቸውንም የጠራናቸው መነኮሳት ተያዙ። ክቡር አባታችንን በግልጽ ሲመለከት ከደዌው ሰራዊት አንዲቷ መጥታ ነደፈችው። የጌታዬ ፈቃድ ሆነ እንጂ እኔን ለመግደል አንቺ የደፈርሽ አይደለም፣ ስላላስፈቀድሽ ግን አንቺ ፈጣሪ ያጥፋሽ አላት። የደዌውም ሰራዊት እጅግ ፈሩ። አባታችን በፈቃዳችን ወደ አንተ የመጣን አይደለምን? አምላክ ላከን እንጂ፣ ነገር ግን ጊዜያችን ሳይደርስ እንዳታጠፋን እንለምናለን አሉት። ክቡር አባታችንም በእኔ የተናገረውን እፈጽም ዘንድ ጌታዬ እንደላካችሁ አውቃለሁ። ነገር ግን ከእናንተም በኋላ የሚነሱትን የኋለኞቹንም አወግዛችኋለሁ። ልጆቼን አትጣሉ። ወደዚች ገዳም ጌታዬ በላካችሁ ጊዜ ኃጥኡን እንጂ ጻድቁን አትግደሉ። እንጨቱን ያለ ፍሬ አትቁረጡ። ብልሁን እንጂ ደንቆሮን አትንኩ። ይኸውም የግዝት ሥርዓት እስከ ዘለዓለም ይሆናቸው አላቸው። ሁሉም እሽ እንዳልከን ይሁንብን አሉት። በዚህ ደዌ በተያዘ ጊዜ ልጆቹ ሁሉ ሴቶቹም ወንዶቹም ተሰብስበው ብዙ አለቀሱለት። ልጆች አታልቅሱ፣ ነገር ግን የሽማግሌው አባታችሁን ቃል ስሙ። መጀመሪያ እምነታችሁ እግዚአብሔር ላይ ይሁን። በዚህ ሰንሰለት እንደተያዙ እንደ ዓለም ሰዎች ስለ ልብስና ስለ ምግብ ሐሳብ አታብዙ። በየጊዜው ሁሉ መጸለይን አታቋርጡ። ለቤተ ክርስቲያን ሌሊትና ቀን አገልግሉ። እግዚአብሔርም በሚወደው ገንዘብ ንጹሕ ሥጋና ጾምን ውደዱ። ውዳሴ ከንቱን የሚቀረውን የዚህን ዓለም ክብር አትውደዱት። እናንተስ የቀደሙትን አባቶች በመከራና በድካም ብዛት ከዓለም የወጡትን በመገደላቸውም ክፉን ሐሳብ ድል የነሱትን ምሰሏቸው። ፈለጋቸውንም ካልተከተላችሁ ልጆቻቸው አትባሉምና በመከራቸው ካልመሰላችሁ በደስታቸው አትመስሏቸውም። በድካማችሁ ካልተባበራችሁ ወደ ቤታቸው አትገቡም። አባቶቻችንም ያሏቸውን እሊህ ናቸው አላቸው። አባ እንጦንስ፣ አባ መቃርስ፣ አባ ጳቁሚስ፣ አባ ዮሐንስ፣ አባ ሲኖዳ፣ አባ በብኖዳ፣ አባ በስንዳ፣ አባ በኪሞስ፣ አባ አርሳኒ፣ አባ አሞኒ፣ አባ በሶይ፣ አባ ያሳይ፣ አባ ጳውሊና አባ ፋውሊ ናቸው። የቅዱሳንንም ሁሉ ስም ጠራ። እነርሱንም መስላችሁ ኃጢአተኛ አባታችሁ እኔን ደግሞ ምሰሉ። ስለ ትምህርቱም በመብል በመጠጥ ልባችሁ እንዳይከብድ ሥጋ ከመብላትና ጠጅ ከመጠጣት ተጠበቁ። ለመመካትም በዓላማዊ ልብስ አታይጡ። የመላእክት አስኬማ ከዓለማዊ ሥራ ጋር አይስማማምና ዓለምንም በዓለም ያለውን ሁሉ አትውደዱ።
ዓለምም ፈቃዱ ኃላፊ ነውና የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ ትሩፋቴን ሁሉ በችኮላ ሰርታችሁ በጎይቱን ሃይማኖታችሁን አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁ ወንድማማች ሁኑ፣ እርስ በርሳችሁ ተፋቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኃጢአትን ይፍቃልና የነፍስንና የሥጋንን ርኵሰት ያንጻልና። ይህንንም ብትጠብቁ በእውነት ልጆቼ ናችሁ፣ የሕይወትንም ፍሬ የምታፈሩ ትሆናላችሁ። ወደ እግዚአብሔር ፊት በክብር ትደርሳላችሁ። ኤልሳም ስለ እኔ አባት ይሆናችሁ እስክልክባችሁ ድረስ ከኔ በኋላ ይቆምላችሁ፣ ነገር ግን በሹመቱ አይቆይበትም። ልጆች ሆይ ሰላም ለእናንተ ይሁን። እንግዲህ ወዲህ ግን ተሰናበትኳችሁ። የእግዚአብሔር ፍቅሩ የክብሩን ባለሟልነት የረዳትነቱም ሀብት ዘወትር ከኔና ከሁላችሁ ጋር ይሁን ለዘላለሙ በእውነት። ይህንንም ከተናገረ በኋላ በዕብራውያን ወርሃ 17 በሮማውያን በአውግስጦስ 16 በግብፃውያን ነሐሴ 24 ቀን በሆነ ጊዜ በዚች ሌሊት ደዌ ጸናበትና ሊሞት ደረሰ። ከበውትም ያሉ ልጆቹ አለቀሱ። ዋሻውንም ብርሃን ከበበው። በዚያም ስፍራ ነፍስ ከሥጋ ደስ የሚያሰይ ልብ የሚመስጥ በጎ ሽታ መላ። ድንጋጼ እስከያዛቸው ድረስ አንዲቱን መበለት በችኮላ አባታችን ሆይ የበደልንህን ይቅር በለን አለች። አባታችንም በእውቀት ባለ እውቀት የሠራችሁትን ዕዳ በደላችሁን እግዚአብሔር ይቅር ይበላችሁ። ዳግመኛም አባታችን በቃል የታሰሩ እንዳሉ ፍታለችው። ክቡር አባታችንም ከሰው እስከ እንስሳ ድረስ የታሰሩ የዱር አራዊትን የተፈቱ ይሁኑ። የዱር አራዊትና የአዕዋፍ አፋቸው በታሰሩ በ18 ዓመት ተፈታ። ይህችም መነኩሲት ልትራቀቅ ወዳ ለእኛም ለነሱም ብዙ ድካምን አመጣች። ይህንንም ካለች በኋላ ሁሉም በፍርሃታቸው ብዛት የተነሳ ወጡ። ያን ጊዜ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያምና ከቅዱስ ሚካኤል ከቅዱስ ገብርኤል ከ24ቱ ካህናተ ሰማይ ማዕጠንታቸውን በእጃቸው ሳለ ከብዙዎች ከሰማይ መላእክት ጋር ታየው። የብርሃን ድባብ የያዙ አሉ፣ መነሳንስ መብራት የያዙ አሉ። አባታችን ተክለ ሃይማኖትም ጌታን ባየው ጊዜ በጉልበቱ ሰገደ። ፈጽሞም ጭኑ እንዳልተሰበረ ሆነ። ከደስታም ብዛት የተነሳ የደዌውን መጽናት አልታወቀውም። ጌታችን ኢየሱስ ክርስቶስም ወዳጅ ሆይ ድካም ሁሉ መከራ ለመታሰቢያ ሊሆን በሰማያዊት ኢየሩሳሌም ተጻፈ አለው። ጌታችንም ይህንን ነገር ከመናገሩ ጋር የአባታችን የተክለ ሃይማኖት ነፍሱ ከሥጋው ተለየች። ጌታችን ኢየሱስ ክርስቶስም ተቀብሎ ሳማት። የጸራሽ ንጽሕት ነፍስ ሆይ ወደ እኔ ነይ አላት። ወደ ላይም ሲያወጣት መላእክት የምስጋና መሥዋዕት አቀረቡ። የጻድቅ ሞቱ በእግዚአብሔር ፊት ክቡር ነው ያሉ አሉ። በዓለም የደከመ ለዘላለም ይድናል ጥፋትን አያይምና። እግዚአብሔር የሠራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴት የምናደርግባት ያሉ አሉ። ብዙዎች የሰማይ ሰራዊት በዳዊት ቃል ያመሰግናሉ። ሁሉም ቅድመ ዓለም ለነበረ ዓለምን አሳልፎ ለሚኖር ለእግዚአብሔር በሰማይ በምድር ምስጋና ይግባው፣ ሰውንም ለወደደው በምድር ሰላም ይሁን ይላሉ። ይህንንም እያሉ ከአብ ከመንበሩ ፊት አደረሳት። ከዚያም ሰገደች። ወስደውም በሕይወቷ ወዳየችው ወደ ዘላለም ርስቷ ገቧት። ጌታችን ኢየሱስ ክርስቶስም ወዳጅ ተክለ ሃይማኖት ሆይ ይህንን የመንግሥት አዳራሽ በሰው ልጅ ሐሳብ የማይለካውን ውሰድ አለው። የመለኮትን ነገር የሚናገር የእሳት አንደበት ያለው የመንግሥት ልብስ አለበሰው። በመስቀል የተጌጠችም 7ቱን የብርሃን አክሊሎች አቀዳጀው። እሊህ 7ቱ አክሊሎች አንዱ ስለ ቀናች ሃይማኖትህ፣ አንዱ ሃይማኖትን ስለ ማስተማር ስለ መዞርህ፣ አንዱ ስለ ደምህ መፍሰስ፣ አንዱ ጣዖትንና አጋንንትን ስለ ማጥፋትህ፣
አንዱ ወደ ኢየሩሳሌም ስለመውረድህ፣ አንዱ በመቆም አጥንት ስለተሰበረ፣ አንዱ ስለ ጾምህና ስለ ልብህ ንጽሕና ነው አለው። በ5ቱ መንግሥተ ሰማያት በ15ቱ ሀገረ ገነት ላይ ሾመው። አስቀድሞ ተስፋ እንደሰጠው ልዑል ክቡር በሚሆን ዙፋን ላይ አስቀመጠው። ልጆቹ ግን መንፈሳዊ አባታቸውን አምላካዊ እረኛቸውን አጥተዋልና ብዙውን አለቀሱ። ለካህናት እንደሚገባ በማኅሌት በዝማሬ ገንዘው ቀበሩት። እንደዚህ ያለውንም ገናና እንደምን እናገነዋለን? እንግዲህስ ያለውን ክቡር እንደምን እናከብረዋለን? እንደዚህስ ያለውን ልዑል እንደምን ከፍ ከፍ እናደርገዋለን? ለጌታው የታመነ የሆነውን ስም አጠራሩ በበጎ የቆመውን የመዓዛውን ሽታ እንደተወደደ ሽቶ የሆነውን የነገሩን ጣዕም ስሙም በሁሉ አፍ እንደ ማር ጣዕም የሆነውን ከእናቱ ማኅፀን ጀምሮ የተመረጠውን እንደዚህ ያለውን ቅዱስ እንደምን እናከብረዋለን? በሰውና በእግዚአብሔር ዘንድ የተወደደ ስለ ገርነቱና ስለ ሃይማኖቱም መረጠውና እግዚአብሔር የሚወደውን አደረገ። ከኋላውም የተባረከና የተመሰገነ ዘር የሚናገሩበትም ስም ተወ። ሥጋውን በክብር ተቀበረ። የሚያውቁትና በፍቅሩ የሚያጌጡት የተመሰገኑ ናቸው። ክቡር አባታችንም እንደተናገረ አባታችን ኤልሳዕን አበምኔት አደረጉት። ስማቸውን የጠራው ልጆቹም በክብር አረፉ። ቁጥራቸውም 15 ነው። አባታችንም ከቀበሩት በኋላ ወደ አዝመራው ቢመለከቱ አራዊት በልተው ጨርሰውት ነበርና ያገኙት የለም። በዚያችም ቀን የበሉት ድንችና ሽንኩርት 80 መደብ ሆነ። ወፎችም እንደ ልማዳቸው አስጨነቁ። ጅቦችም ገና በቀን አህዮችን፣ ላሞችን በሉ። አባታችን ተክለ ሃይማኖትም ባረፈ በ3ኛው ቀን የአባታችን የእህቱ ልጅ ስሙ አምደ መስቀል የሚባል በደግነቱ የተመሰገነ አንድ ዲያቆን መነኩሴ ሞተ። ወስደው ሊቀብሩት ገነዙት። በአስከሬኑ ላይ የሙታን ጸሎት ከደረሰ በኋላ ተንቀሳቀሰ። መግነዙን ፈትተው ምን ሆንክ ብለው ጠየቁት። እንደምታዩኝ ሞተው ከእውነተኛውም ገዥ ዘንድ አቆሙኝ። ከዚያም ወደ አባታችን ወደ ተክለ ሃይማኖት ቤት ወሰዱኝ። እሱንም የፈራሽ የበስባሽ ሰው አንደበት ሊናገረው በማይቻል ክብር አየሁት። የሀገሩንም ጽዳት የሚመስለው የለም። መብረቅም ፀሐይም ቢሆን አይመስለውም። አክሊሉም ከፀሐይ 7 እጅ ያበራል። ያየሁትንም ሁሉ ክብሩን ልናገረው አልችልም። ሄደህ ለልጆቹ ኤልሳዕ ወደ እኔ ይምጣ፣ ፊልጶስ በመንበሬ ይቀመጥ፣ በዘመኑ በዓለም ሁሉ ይነገራልና አለኝ። ዳግመኛም እንሆ እግዚአብሔር የምታበራ ሀገር የተዘጋጀችውንም የመንግሥት አዳራሽ ቀድሞ እንደነገርኳችሁ ሰጠኝ። መታሰቢያን እንዲያደርጉ ከዚህም እንዲመጡ እናንተም ደግሞ ለሚመጣው ትውልድ ንገሩ በላቸው አለኝ። ዳግመኛም ይህ የምታየው አዳራሽ በመቃብሬ ላይ ነው። ጌታም እስኪመጣ እንዲሁ ይኖራል። ይህንንም ለሚመጣው ትውልድ ንገሩ አለኝ። የጽድቅ ባለቤትም እንዲሁ አዘዘ። እኔም ይህንኑ ልንገራችሁ መጣሁም አላቸው። ያም ዲያቆን የመልእክቱን ነገር ፈጽሞ አረፈና ቀበሩት። ይህንንም ከ3 ወር በፊት ተፈጸመ። አባታችን ኤልሳዕም አረፈ። ደቀ መዛሙርቱም እንደታዘዙ አደረጉ። አባታችን ፊልጶስንም በአባታችን ተክለ ሃይማኖት መንበር አስቀመጡት። ይህንንም ክብር በሚገባ አገኘው። የክቡር አባታችን የተክለ ሃይማኖት የትሩፋቱ ክብር በሱ ላይ ታይቷልና ከሱም ስግው ቃል ያስተማራት እውነተኛ ሕገ ወንጌልን የሚያቀኑ ክርስቶስ ያስነሳቸው 12ቱ መምህራን ከሱ ተገኝተዋልና ሐዲስ ወንጌልን በማስተማር የመንግሥተ ሰማያት እጮኞች የሚሆኑ 600 የሰቡ በጎች በመሰማራታቸው የሚበዙ ደጋጎች መንጎች በበጎ መመስገኛቸው የሚሰማሩ መንጎች አሏቸው። የሸዋን ምድር በሃይማኖት የተተከለች ያደረጓት 12 እረኞች ከሱ ተገኝተዋልና
ይህ ግን አባታችን ፊልጶስ በነገሱና በከበረ ጳጳስ ትእዛዝ እንደ ሐዋርያት አለቃ እንደ ጴጥሮስ አለቃ ሆናቸው። ስለዚህም በየተራቸው የአባታቸውን መቃብር እንዲያጥኑ ከየሀገራቸው ተሰብስበው በፍቅር መታሰቢያውን እንዲያደርጉ ሥርዓት ተሠራ። መምህርም በዳሞትና በሸዋ አውራጃ ከተክለ ሃይማኖት ወገን ያልሆነ ሌላ መምህር አይሾምም። ይኸውም በአባታችን በፊልጶስ የመምህራን አለቃ በሚሆን በዘመኑ በግዝት ተሠራ። እሱ ግን በምግባር በሃይማኖት ሹመቱን ካዘጋጀ በኋላ ስለ ክርስቶስ በመከራና በመገረፍ በመታሰርና በመሰደድ ከተሰደደበት እስከ ማረፍ ደርሶ ሰማዕት ሆነ። የሊህ ሦስቱ አባቶች የአባታችን የተክለ ሃይማኖት ጸሎትን የሚወድ የአባ ኤልሳ ትዕግስትን የለበሰው ድንግል ሰማዕት የሆነው አባ ፊልጶስ ጸሎታቸው፣ በረከታቸው፣ የድካማቸውም ዋጋ ረዳትነታቸውም ልመና ከኛ ጋር ትኑር። በየሰዓቱም በየጊዜው ሁሉ ከኛ ሳትርቅ ከኃጢአት ሞት በእውነት ለዘላለም ታድነን። የአባታችን የተክለ ሃይማኖት የዘመኖቹ ቁጥር 99 ዓመት ከ10 ወር ከ10 ቀን ነበር። እንደዚሁም በአባቱ ቤት 22፣ በከተታ 3 ዓመት፣ በዊፋት 9 ወር፣ በዳሞት 12 ዓመት፣ በአምሃራ ሳይንት 10፣ በሃይ ገዳም በዳሞ 12፣ የትግራይን አውራጃ ገዳማት በመዞር ኢየሩሳሌም በመሄድ 1 ዓመት፣ 1 ወር ዳዳ በሚባል ሀገር 29 ዓመት ከ10 ቀን በአሰቦ ገዳም ኖረ። እንደዚሁም ሕይወቱን በበጎ እርጅና በለምለም ሽምግልና በገድልም ጎልማሳ ሲሆን እስከሚያርፍበት ዘመን እግዚአብሔርን ሲያገለግለው ኖረ። ሌሊትና ቀን በመቆም አጥንቱ የተሰበረ፣ በክረምትና በበጋ ቁር መልኩ የጠቆረ፣ በጌታ ስም ደም ተቀብቶ ሰማዕት የሆነ የዕንቁ ባህሪ የድሃ ድልብ የዓለም ፀሐይ ብርሃን የተመረቀ የተወደደ የጠራ የተፈተነ የሽማግሌው አባታችን ሕይወት ነው። የጸሎቱ ኃይል ከክፉ ይጠብቀን፣ ከኃጢአት የሚያንጻን፣ በጎ ሥራ ለሌለን ለባሪያው ለተክለ ሃይማኖት የሰጠውን ቃል ኪዳን እግዚአብሔር እንደፈጸመለት ለማስረዳት ለተቀበረበት ቦታ ምስክር ከእንግዲህ ወዲህ እናቆምለት ዘንድ የእስክንድርያው ሊቀ ጳጳስ አባ ማቴዎስ ኤጲስቆጶሳትንና እልቆሞሳት ልጆች ሆይ የተክለ ሃይማኖት አጽም ያለበትን ስፍራ ካህናት ቁርባንን በማሳረግ እንዳይቀድሟችሁ እወቁ። በዚያ ስፍራ በማይጠንትና በቁርባን ጊዜ መንፈስ ቅዱስ ሲወርድ ዘወትር ያለሁና፣ ስለዚህ ቁርባናችሁ ከቁርባናችን፣ ዕጣናችሁ ከዕጣናችን፣ ጸሎታቸው ከጸሎታችን ጋር ይተባበር፣ ከነሱም ጋር አይለይ፣ በአንድነት ያርግ አለ። በአባታችን በተክለ ሃይማኖት ወንበር በተቀመጠ የጽድቁን ግምጃ በተጎናጸፈ በፍቅሩም ፍላጻ በተነደፈ በአባታችን በጴጥሮስ ትእዛዝ ከዓመተ ኩነኔ በ6542 ዓመት ከድንግል ማርያም መወለድ በዚህ 27 ዓመታት ይህንን መጽሐፍ ሰበከልን። ክብር ምስጋና ይግባውና በእግዚአብሔር ፈቃድ ጽሕፈቱ ተፈጸመ። ስሙ ለብቻው ከፍ ብሏልና ሃይማኖቱ የቀና በኃጢአቱ የረከሰ ከተክለ ሃይማኖት ልጆች አንዱ መተርጉም እንዲህ አለ። ይህንን ያነበባችሁ ለኃጢአቱ ስርየት ለምኑለት ለዘላለም በእውነት። ኃጢአተኛ በደለኛ የሚሆን የጻፈውንም ያጻፈውንም ያነበበውንም የተረጎመውንም ቃሎቹን የሰማነውንም ባለመራቅ ሁላችንንም አብሮ ይማረን። የምናመሰግነው እግዚአብሔር ይቅርታን ቸርነትን ይስጠን፣ መንግሥቱንም ያወርሰን። በወለደችው በድንግል ማርያም አማላጅነት ፈቃዱን ስለፈጸሙ ሁሉ አማላጅነት የአባታችን የተክለ ሃይማኖትን ጽዋ ዕድል ፈንታውን ተርታውን ያድለን ዘንድ ባለሟልነትን ክብሩን ያልብሰን። የሰይጣንንም ሰራዊት ከእግሮቻችን በታች ለዘላለሙ በእውነት ይጣላቸው። የተከበራችሁ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል እንግዲህ ቪዲዮ ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ
ሐሳብ አስተያየታችሁን ኮሜንት ላይ በማስፈር መንፈሳዊ ድጋፋችሁ አይለየን እንላለን።